ሌላው የማርቲን ኦዴጋርድ ጉዳይ ነው ኦዴጋርድ የድሮ ኦዴጋርድ አይደለም ኦዴጋርድን ምን አይነት ቡዳ በላብን እያሉ በርካታ የአርሰናል ደጋፊዎች በተደጋጋሚ ሲገልጹት ነበር ትናንትም በኢታን ዋኔሪ ተቀይሮ ነው የወጣው እነዛ የሚሰነጥቃቸው ፓሶች ተደጋጋሚ ፓሶቹ በቅርብ ጊዜያቶች ጨዋታ በተከታታይ ያየናቸው አይደለም ኦፍ ኮርስ በልጭ ብለው ድርግም ይላሉ ለምሳሌ ትናንት ቺፕ አንስቶ ለጁሪየን ቲምበር የሰጠው ኳስ ቲምበር ሊወጣ የነበረውን አጥፎ ማርቲኔሊ ያስቆጥረው ሊጠቀስ ይችላል እንደ አይነት ኳሶች አሉ ግን የድሮ ኦዴጋርድ አይደለም ብቃቱ የሚሉ ሐሳቦች እየተነሱ ነው እናንተስ ምን ትላላችሁ ተስማማላችሁ ወይስ አይ ኦዴጋርድ ያዛው ምርጡ ብቃቱ ላይ ነው ያለው ብላችሁ ነው የምታስቡት ግን በርካቶች ግን ታላላቅ የስፖርት ተንታኞች ጭምር ኦዴጋርድ አደጋ ውስጥ ነው አቋሙን መመለስ ይገባዋል የሆነ ችግር አለ እያሉ ነው ምንድነው የማርቲን ኦዴጋርድ በዚህ ደረጃ አቋም ወረደ የተባለበት ምክንያት እነዚህ እናነሳለን ሶፊያ ወዳንተ ግርሜ አርሰናል እንደ ቡድን በዘንድሮው ድራመት ያሳየው እንቅስቃሴ በፕሪሚየር ሊጉ በጣም ደካማ ነው በተጠበቀው ልክ መገኘት አልቻለም ለዚህ እንግዲህ ብዙ ምክንያቶችን ልናነሳ እንችላለን ዳኞች ውሳኔ ጉዳቶች የሚካኤል አርቴታ የታክቲክ ምርጫ ሌሎችንም ነገሮች በዝርዝር መመልከት ይቻላል ከዚህ በፊትም በስፋት አንስተናቸዋል በትናንትናው ጨዋታ ላይ እንግዲህ በርካቶች እንዲነጋገሩበት ምክንያት የሆነ ዋነኛ ምክንያት ትናንት አርሰናል ሁለት ጊዜ መርቶ ሁለት ጊዜ ነጥብ ጥሏል እሱ ብቻ አይደለም በውድድር ዓመቱ አርሰናል የትናንትናው ያቻ ውጤቱ 13ኛ ያቻ ውጤቱ ነው ተመዝግቧል በፕሪሚየር ሊጉ ብዙ አቻ ያወጣው ኤቨርተን ነው 14 ጊዜ ከኤቨርተን ቀጥሎ በውድድር ዓመቱ ብዙ አቻ ያወጣው አርሰናል ሆኗል ግርሜ በዛ ብቻ ሳይሆን አርሰናል በዘንድሮው ውድድር ዓመት 9 ጊዜ እየመራ አቻ ወጥቷል ይሄ ማለት 18 ነጥብ በራሱ ችግር አጥቷል ማለት ነው እየመራ 9 ጊዜ አቻ ወጥቷል 18 ነጥብ በዚህ አሁን ካለበት 18 ነጥብ ብጨምርበት በዛት ፕሪሚየር ሊጉ ዋንጫ አሳክቶ ጨርሶ ነበር ማለት ነው አርሰናል እና ይሄ እንዴት ሆነ የሚለው ነው ትልቁ ጥያቄ ለምን በዚህ ልክ አርሰናል እየመራ አቻ ይወጣል ከዚህ በፊት ያልተለመደ በነገራችን ላይ ባለፉት 2 ዓመታት ተደምሮ የወጡት ያቻው ውጤት ቁጥር ከዘንድሮ ጋር ሲታይ ይጥፍ ነው የሁለት ዓመቱን በአንድ ዓመት አርሰናል አቻ ወጥቷል ባለፉት 2 ዓመታት የወጣው አቻ ነው በዘንድሮ በአንድ ዓመት ብቻ ወጣው ይሄ የሚነግረን ነገሮች አሉ ቡድኑ የባላንስ ችግር እንዳለበት በደንብ ግልጽ አድርጎ የሚያስረዳ ቁጥር ይመስለኛል ተከላካዩ ጠንካራ ነው አርሰናል ምንም ጥያቄ የለውም ጥቂት ጎሎች የሚያስተናግድ ነው አዎ ግን ደግሞ በጣም ክሩሻል ሙቭመንቶች ላይ ወሳኝ ሙቭመንቶች ላይ ዘግቶ አይወጣም ለምሳሌ የጆዜ ሞሪኖ ቡድን ሻምፒዮን ከሆነበት አንደኛው ምክንያት አንድ ጎል አስቆጥሮ ዘግቶ አሸንፎ ይወጣል አርሰናል ግን ያንን ማድረግ አልቻለም ነው ትልቁ ጥያቄ ለምን ይሄ መሆን አልቻለም አብዛኞቹ ደግሞ በተጫዋቾች ስህተት ምክንያት ተቆጠሩ ጎሎች ናቸው ዳኞች በቀይ ካርድ ያስወጡበት አሉነ ትሮሳርድ እና ራይስ ወጥቶ ከብራይተን ጋር ከሲቲ ጋር ያወጡበት በቀይ ካርድ መውጣት ያልነበረባቸው ተጫዋቾች ወይም ሁለተኛ ቢጫ ካርድ ባይመለከቱ የሚሻል ወይም የተሻለ የነበረ ብለምታስበው እንቅስቃሴዎች ላይ ነበሩ ግን በአብዛኛው ግን ያዙትን ውጤት ማስጠበቅ አልቻሉም አርሰናሎች ለሻምፒዮንነት የሚወዳደር ቡድን ደግሞ አንድ ኳሊቲው ይሄ ነው ሊቨርፑልን ተመልከተው ግርምዬ ከፈለገው ለፍራንድ አሸንፎ ይወጣል ተመርቶ እንደገና እንደምንም ተጣጥሮ ጨዋታውን አሸንፎ የሚወጣበት ሂደት እንመለከታለን አርሰናል ግን እጁ ላይ ያዘው ነጥብ ነው ሲያጣ የምንመለከተው እና ሚካኤል አርቴታ ትናንት በጣም በስጨት ብሎ ነው ሐሳባቸውን ሲገልጹ የነበረው በጣም ሲሪየስ በቁጣ ጭምረው ሲናገሩ የነበሩት ይሄ በፍጹም ልንቀበለው የምንችለው ነገር አይደለም በጣም ደካማ አቋም ነው ያሳየነው ልክ አይደለንም ነው ያሉት ልክ አይደለንም በዚህ ልክ በክሪስታል ፓላስ ልንፈተን አይገባንም ነበር እንደው እድለኛው ነው እንጂ እስማኤል አሳር ወደ ጎል ሞክሯት ሳሊባና ራያ ተረባርባ ያዳና ኳስ ልንሸነፍ ሁሉ እንችል ነበር ነው ያሉት እርሳቸው ይዘነ የገባ ነው በኋላ ላይ እንደውም ሳካ ሲገባ አርሰናል በቃ በየትኛው ቡድን የሚገጥመውን አሰላለፍ ነው ይዞ የገባው ዋንኛው ቁጥር አንዱን ቡድን ማለት ነው ወይም ማድሪድን ያሸነፈው ቡድን ነው ይዞ የገባው ኦልሞስት ከሚካኤል ሜሪኖ ውጪ ትሮሳርድ ደግሞ ትናንት ያሳየው አቋም በጣም የሚገርም ነው ባለፉት 4 ተከታታይ ጨዋታዎች 4 ጎል አስቆጥሯል ትሮሳርድ በተሰለፈባቸው በቋሚ 11 እና ይሄ ሁሉ ነገር የመጣው ከምንድነው ነው አንደኛ አጣጥ ተቀይታ ያሰረበት ተጫዋች ማርቲን ኦዴጋርድ ነው
ግርሜ ሳሊባ በርግስ ተሰርቷል በትናንትናው ጨዋታ ላይ በማድሪዱ ጨዋታ ላይ ቪኒሲየስ ጁኒየር ጎል ሲያስቆጥር ከራያ ኳስ ተቀብሎ በፍጥነት ለጓደኞቹ ባለማቀበሉ ቪኒ ጁኒየር ፍጥነት ተጠቅሞ ኳሱን ነጥቆ ነው ጎል ያስቆጠረበት ትናንት ደግሞ በነበረው እንቅስቃሴ ላይ ሳሊባ ኳስ ደርሶ ራያ በትክክል አቀብሎታል ለጓደኞቹ ወደፊት መስጠት ሲገባው ለኦዲጋርድ ያየው ማቴታ እንደሚቀድመው ያየው ለኦዲጋርድ ኳስ ለማቀበል ሲሞክር ማቴታ ማላቸው ገብቶ ነጥቋል ኦዲጋርድ ቢከላከለው ጥሩ ነበር ኳሱን እንደምንም በተለያዩ ቴክኒኮችን ተጠቅሞ የማቴታን ጎል ማስቆጠር እንቅስቃሴ ቢገታው ጥሩ ነው ይችል ነበር የነበረበት አቋቋም የነበረበት ቦታ ያው ማቴታ ጉልበቱን ተጠቅሞ ደርምሶት ነው ኳሱን ያስቆጠረው ግን ቦታውም ስላልሆነ ያው ለማገዝ ስለሆነ የመጣው በዚህ ጥፋት ያለ ኦዲጋርድን ተጠያቂ ላታረገው ትችላል ግን ያ የሚታወቀው ኦዲጋርድ የአርሰናል እግር ኳስ ክለብ እስትንፋስ አርሰናል በየትኛውም ጊዜ ችግሩ ሲገባ ሳጥን ውስጥ ሲፈልግ ኳስ ፈልቅቆ ሲፈልግ ኳስ ሰንጥቆ አስፈላጊ ከሆነ ራሱ አስቆጥሮ ቡድኑን ወደ አሸናፊነት የሚያመጣ ተጫዋች ምን ነካው ነው አሁን ጥያቄው ኦዲጋርድ በነበረ አቋሙ ላይ አይደለም ያለው አምናና ታቻምና የነበረው ኦዲጋርድ ዘንድሮ የለም እንደውም አርሰናልና አንድሪያ ቤርታን አሳስቧል እየተባለ ነው በጣም አሳስቧቸዋል ከማሳሰባቸውም ብዛት ለኦዲጋርድ አማራጭ ገበያው ላይ እየፈለጉ ነው ሰንሴት የሚባል ተጫዋች አለ የአትሌቲክ ቢልባኦ እንግዲህ አትሌቲክ ቢልባኦ ከማንቸስተር ዩናይትድ ጋር በቀጣይ ሳምንት ሐሙስ በሚደረገው ጨዋታ ላይ ሊመለከቱ ይችላሉ የአርሰናል ደጋፊዎችም ሌሎችም በጣም ምርጥ ኳስ አቀጣጣይ ነው በቃ በ10 ቁጥር ሚና በኦዲጋርድ ሚና በጣም የተለየ ብቃት እያሳየ ነው የሚገኘው አርሰናሎች እንደውም ኒኮ ዊሊያምስን ዝውውር ገታ አድርገው ወደ እዚህ ተጫዋች ትኩረታቸውን ላይ ያርጉ እንደሚችሉ ትናንት የወጡ መረጃዎች እያሳዩ ነው ከኦዲጋርድ ያቋም መዋዠቅ ጋር ተያይዞ በማድሪድ ደርሶ መልስ ጨዋታ በጥሩ ነበረ ግን ስቲል ኦዲጋርድ በማድሪድ ደርሶ መልስ ጨዋታ በሚካኤል ሜሪኖ ብቃት ነው እንጂ አርሰናል ያሸነፈው ሞር ካነሳን ሚካኤል ሜሪኖና ራይስ ናቸው በመርሱ በመጀመሪያው ራይስ በመርሱ ሚካኤል ሜሪኖ ግን ኦዲጋርድ ተጽዕኖ ፈጣሪ አልነበረም በማድሪዱ ጨዋታ ላይ ግን ጥሩ ነበር ሞክሯል ያቅሙን እና ይሄ ለአርሰናል እና አንድሬ ቤርታ ለሚካኤል አርቴታ ጭምር በጣም ትልቅ ስጋት ሆኖባቸው የተዋዩ ነው ቀጣይ ዓመት እንዴት ነው የምንሆነው አቋሙ ካላስተካከለ እንዴት ነው የሚሆነው የሚለው ጉዳይ በጣም አሳስቧቸዋል ኢታኖአኔ እንደምታየው ነው ግርሜ መጀመሪያ ወደ ቋሚ 11 እንደገባ አካባቢ ጥሩ ነገር አሳይቶ ነበር አሁን ላይ እንደዚሁ የኢታኖአኔ ሚናም ትናንት ተቀይሮ ገብቷል በኦዲጋርድ ምንም ተጽዕኖ አልፈጠረም ባለፈውም ካለቦታዬን የተሰለፍኩት ሲል ነበር በቡካዮ ሳካ ቦታ ላይ በተደጋጋሚ ግን ትናንት ቦታ ላይ የተሰረፈው በፍጹም ኦዲጋርድ ሙቶ ይሻላል ከኢታኖአኔ በንጽጽር ማለት ነው እና ይህንን ምክንያት በማድረግ እንግዲህ የተለያዩ መረጃዎች ይወጡ ነው የሚገኙት ከዚህ ጉዳይ ጋር በተያያዘ አንደኛው ኦዲጋርድ ይሄ ጉዳይ የመጣበት ከብሔራዊ ቡድን ጨዋታ ጋር በተያያዘ በአለፈው ካልተሳሳትኩ ህዳር ጥቅምት ላይ ይመስለኛል በነበረው ብሔራዊ ቡድን ጨዋታ ላይ ባጋጠመው የቁርጭምጭሚ ጉዳት ነው ተጫዋቹ ለተወሰኑ ወራት ርቆ የነበረው እና ከዛ ጉዳቱ ሲመለስ ኦዲጋርድ አንደኛ መመለስ ከነበረበት ጊዜ ፈጥኗል አርሰናል ማጫወት ስለፈለገ የውድድር ዓመቱን ዋንጫ ፈልጎ ስለነበረ የፕሪሚየር ሊጉን ፈጥኗል ነው ሁለተኛ ተጫዋቹ በሚፈልገው መንገድ አይደለም ያገገመው ወይም ቁርጭምጭሚቱ አካባቢ ያሉት ቀዶ ጥገና የተሰራላቸው የእግሩ አካላቶች በትክክል ፋንክሽናል መሆን አልቻሉም እና ድጋሚ ቀዶ ጥገና ያስፈልጋል ማርቲን ኦዲጋርድ አርሰናል ይሄ ቀዶ ጥገና እንደሚያስፈልገው አምኖበታል የአርሰናል ክለብ አመራሮችም ሕክምና ባለሙያዎችም አምኖበታል ግን ፕራይም ያልሆነው ማርቲን ኦዲጋርድ ከአምናና ታቻምናው ማርቲን ኦዲጋርድ አነስ ያለውም ቢሆን ሜዳ ላይ እንዲኖር ይፈልጋሉ አርቴታ ምክንያቱም አማራጭ የላቸውም ስለዚህ ምን ወሰኑ እስከ አመቱ መጨረሻ ድረስ ከነጉዳቱ እንዲጫወት ቀዶ ጥገና አድርጎ አመቱ ከሚያልቅበት ልክ የውድድር አመቱ ኦልሞስት የአርሰናል የውድድር አመት የሚጠናቀቀው እንግዲህ ግንቦት 25 ነው በፈረንጆቹ ግንቦት 31 ሻምፒዮንስ ሊግ ፍጻሜ ከደረሰ ይጠናቀቃል አውቶማቲካሊ የመጠገና የማስተካከል ስራ ይሄ ጉዳቱ ያላገገመበት ቦታ ላይ በደንብ የማስተካከል ስራ ድጋሚ ቀዶ ጥገና እንዲያደርግ ወስኗል
እና ያዘገዩበት ምክንያቱም በሻምፒዮንስ ሊጉ አሁን ያደረጉት ያለው ጉዞ ጥሩ ስለሆነ ተጫዋቹ ከነችግሩም ቢሆን ስለሚያስፈልጋቸው ዛ ቦታ ላይ ከተጫዋቹ ጋር መቀጠል ወስኗል እና የአርሰናል ደጋፊዎችም ይሄ ግልጽ ሊሆንላቸው ይገባል በሚል በርካታ የመገናኛ ብዙሃኖች እየዘገቡ ነው። ተጫዋቹ እየተጫወተ ያለው ከነጉዳቱ ነው። ከጉዳት ነፃ ሆኖ አይደለም፣ ከነጉዳቱ ነው። ቀዶ ጥገና ያደርጋል በአመቱ መጨረሻ እንደባለፈው ለሶስት ወር ምናምን ለሁለት ወር የሚያቆይ ባይሆንም ለተወሰኑ ጊዜያቶች የሚያቆይ ሕክምና ያደርጋል፣ ቀዶ ጥገና ያደርጋል። ቢያንስ ከፕሪሲዝን መዳረሻ ድረስ ድኖ በደንብ ለአርሰናል የቅድመ ዝግጅት ጨዋታ በሚፈለገው መንገድ ዝንጥ ብሎ ወይም ደግሞ በቂ ጊዜ አግኝቶ አገግሞ እንዲመጣ ይፈልጋል። ያንን መሰረት በማድረግ ነው። ታስታውስ ከሆነ ግርምዬ ባለፈው ውድድር ዓመት ቤንጃሚን ዋይት እንደዚህ ነው የተጫወተው። ቤንጃሚን ዋይት ጉልበቱ ላይ ችግር እያለበት እያወቁ አርቴታ ቦታ ላይ አማራጭ አልነበራቸውም። ቲምበር አመቱ ሙሉ ጉዳት ላይ ስለነበረ ቶሚያሱ የምትተማመንበት ተጫዋች ስላልነበረ ቤንጃሚን ዋይትን እስከ አመቱ መጨረሻ ተጠቀሙበት። በኋላ ላይ በዘንድሮ ውድድር ዓመት መጀመሪያ አካባቢ ቀዶ ጥገና ያስፈልገው ነበረ። ቀዶ ጥገና ያደረገ እስካሁን 2025 ከገባ 4 ጨዋታዎችን ብቻ ነው ያደረገው ቤንጃሚን ዋይት። ትናንትም ፊት ስላልነበረ አልተሰለፈም። ለፔሲጅ ጨዋታ ሊመለስ ይችላል እና የኦድጋርድም ጉዳይ እንደዛ አይነት ነገር እንዳይመጣ ስጋት አላቸው። የሕክምና ባለሙያዎችን በደንብ ማማከር ይፈልጋሉ፣ በደንብ ማወቅ ይፈልጋሉ የህመሙን ችግር። ኦድጋርድ ልክ እንደ ቤን ዋይት አይነት ወደ አቋም መመለስ የማይችል ከሆነ ረጅም ጊዜ የሚፈጅበት ከሆነ እንዳልኩት የአትሌቲኮ ቢልባኦን ሳንሴትን ለማምጣት ከወዲሁ አርሰናል እንቅስቃሴ ጀምሯል። እንዲሁም የኒኮ ዊሊያምስን ጉዳይ ሊያዘገዩት ይችላሉ። ምክንያቱም ይሄኛው ቦታ በጣም ጊዜ የማይሰጥና በጣም አስፈላጊ ቦታ ነው ብለው ስለሚያምኑ ከቻሉ ሁለቱን፣ ካልቻሉ ግን ኦድጋርድ ጉዳይ አስተማማኝ የማይሆንላቸው ከሆነ ወደ ተደራቢ አጥቂ ወደ አታኪንግ ሚድፊልደሩ ወደ አትሌቲኮ ቢልባኦ ሰንሴን ሊያዘሩ እንደሚችል ፊታቸውን የመረጃ ምንጮች እየጠቀሱ ነውና ዋነኛው ነገር ይሄ ነው። ግርምዬ በማርቲን ኦድጋርድ ዙሪያ ያለው ጉዳይ ይሄ ነው። ግን አርሰናል እንደ ቡድን በጣም ራሱን ሊያርም እንደሚገባ ቁጥሮቹ በደንብ ግልጽ አድርገው ያሳያሉ። 9 ጨዋታ እየመራቻ ግርምዬ በጣም ብዙ ነው። 9 ጨዋታ እየመራቻ 9 ጨዋታ አይደለም 3 ጨዋታ ለሻምፒዮንነት ለሚፎካከር ቡድን እየመራቻ 3 ጨዋታ ለሻምፒዮንነት ለሚፎካከር ቡድን ልክ አይሆንም። አይደለም 9 ጨዋታ 18 ነጥብ ነው ያጡት። ስለዚህ ከዚህ አንጻር ሚኬል አርቴታም ለፔሲጁ ጨዋታ በጣም ሲሪየስ እንድትሆን ፈልጋለሁ። እንዲህ አይነት ነገር አልፈልግም፣ ምንም አይነት ስህተት አልጠብቅም ከተጫዋቾቼ በፍጹም አይደለም። በተጫዋቾች ስህተት ሰርተውላቸው ተጫዋቾቹ ስህተት ማሰራት የሚችሉ ነው የሉዊስ ኤንሪኬ ቡድን አባላቶች። ስለዚህ ሲሪየስ እንዲሆኑ በጣም ቆፍጠን ያለ መልእክት ነው ያስተላለፉት። ራይስም ተቆጥቷል ግርምዬ፣ ብዙ ተጫዋቾች ናቸው የተቆጡት። ራይስም በተመሳሳይ አርሰናል ደጋፊዎች ምንድነው እያሉ ያሉት? ከዚህ በፊት ሳሊባ ሳጠፋ ጋብሪኤል ማጋሌሽ ይቆጣው ነበር፣ አሁን ተቆጭ የለውም እና ኪቪዮር ወደዛ ኃላፊነት መምጣት አለበት፣ ኪቪዮር ሳሊባን ማስጠንቀቅ ይኖርበታል የሚሉ ሐሳቦችን ጭምር እየገለጹ ነው የሚገኙት። በሁለት ጨዋታ ሁለት ስህተት ከትልቅ ወርልድ ክላስ ተከላካይ የሚጠበቅ አይደለም። በጣም አሪፍ